ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጻባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ፣ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ብዙ በዝምታ ያለፍኳቸው ነገሮች አሉ። ለአመታት ቢያንስ 2 አመት 3 አመት ይሆናል። ከነ ማስረጃው ምናምን ነው ማሳያችሁ። ብዙ ማስረጃም አለኝ። ለተንኩል ሳይሆን ማስረጃውን ያስኩት በዛ ሰዓት በጣም ያስፈራ ነበር ያለውበት ሁኔታና ምናልባት ብዬ ያስኳቸው። እና ይሄን አካውንት ኮፒ ሊንክ አድርጉት። አንድ ፎቶ ላሳያችሁ። ምንም ከማውራቴ በፊት የነበርኩበትን ሁኔታ ጀስት እንድታውቁት አሁን ይሄንን የምነግራችሁ። እኔ በጣም ጎበዝ ሴት ነኝ፣ አይነው አውቀዋለሁ። ስለራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ፣ ተጎድቻለሁ ምናምን ብዬ አውርቼ ልረጋጋ። እንዴ ጊዜ ላይ ቤት ሲዘጋብኝ ኑሯል። ለብዙ ጊዜ ማለት ነው። በጣም ብዙ ጊዜ በቃ
ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድን ነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችሁ? Well, I took the chance, now I'm covered in bruises. Now I get afraid thinking about the way it was. ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ፣ በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት። እስከሚከፈት ድረስ እያወራሁኝ ነው፣ እንዲከፍቱልኝ እንግዲህ እያወራሁኝ ነው በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይ በገባላችኋለሁ፣ በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ እና ይሄንንም ኮፒ ሊንክ አድርጉት። አመሰግናለሁ ጋይስ። የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገውና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700,000 ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። 4 ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ፣ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከነሱ ጋር እያወራች ነው ያለችው እና እስኪ እናያለን። ግን ለማንኛውም ባክአፕ አካውንቷ ፎሎ ማድረግ እንዳትረሱ። እወዳቸዋለሁ። ከስሬ ተሳስቼ ለሰው ላኩት። ወይኔ እሱ ነው እንደሚገርም። እኔ 50,000 ብር ስማ 50,000 ብር ከፍላለሁ። ከዛ ስከፍል አካውንት ነምበሯን ትነግረኛለች። አካውንት ነምበሯን ስትነግረኝ ስም አላየሁም ማለት ነው እና ስም አላየሁም ተሳስቼ ገባ። ስሙ እንደው ጌታነህ ነው የሚባለው ጋይስ ካወቃችሁት፣ ያው ብዙ ስም ስላለ ነው እንጂ። ከዛ ኤርሚ ልጁ ተደወለላትና ከባንክ ቤት ምናምን ተደወለለት። እኔ ተሳስቼ ላኩት፣ ምንም ማድረግ አልችልም። ብር አስገብተን ነበር በስተት ትመልስልናለህ ምናምን ብለን ስንጠይቀው ምን እንዳለን ታውቃለህ? አዎ ገብቷል አውቃለሁ፣ ክሰሱኝ አልክም ማለት ምን ትለዋለህ? አሁን ይሄን ምን ይባላል? መክሰስ ማለት ለዚህ ብር ብለህ ደግሞ መክሰሱ መጋተቱ ምናምን ይመቸው። ግን ሰውዬው ክሰሱኝ ለዚህ ያስገባል ምናምን ለመናገር ግን አይባልም እንደዚህ። አንዱ ሚኪ ፊክስ አድርጎት ነው እንጂ ደግሞ አካባቢው ከጠራው ሌላ ነገር ነው። ገባሽ አይደል? አሁን እዚህ ላይ እንጂ የቀጠርሰው ነገር ነው። ገባሽ? ከዛ ምንድን ያለ ስንት ብር አስገባው ከኬንያ ሆኜ ነው እና ኬንያ ነበር ከመነሳትና ብር አስገብቼ ደግሞ የለኝም ብር እንዴት ታውቂያለሽ? ካለችኝ ብር ልመነዘር ምናምን ብዬ ነው ወደ ሆነ ሰው አስገባው ብዬ ለጥጥ አደረኩት። ስማ ያዘዋወረበትን ራሱ እኮ ማለት ነው ማወቅ ይቻላል እኮ ንግድ ባንክ። አዎ ግን ፕሮሰስ አለ፣ ብዙ ፕሮሰስ አለ። ፕሮሰስ እኮ ለዛ ነው አሁን የሚያስጠላው ምንድን ነው ፕሮሰሱ እንደዚህ አሳ ልጁ ግን ቢከሰስ ጥሩ ነው።
አሁን እንደዚህ ያለው ልጅ ባይዘው ክስ ያስፈልገዋል። ዝም ብለህ አንድ አምስት ቀን ታሳስረዋለህ። ብሩ ከስሮ ብሩ የላኩት ብር ይከስርና ኤርሚ ዝም ብለህ 5 ቀን አሳሽተው ተብሎ ይወጣል። ለቀጣይ ለኔክስት ማለት ነው። አይ ዶንት ቲንክ የሚታሰርበት አግባብ ያለ አይመስለኝም። ብር እኮ አልመልስም ካለ እኮ የሚታሰረው አልመልስም ካለ ለምሳሌ ለኔ ብር ላክሽልኝ። ብዙ ምክንያት አለ ብር ልትልክ የምትችይበት። ክዳይ ነው ማለት እችላለሁ እኔ ራሱ እንዴ። እሺ ክዳይ ነው በምን ወይ ነው የካድኩት? ለምሳሌ ዕቃ ተቀብላይ ነው ገዝታኝ ነው ማለት እችላለሁ። ማስረጃ አምጣ። ረጅም ያስኬዳል እሱ ደግሞ እንደዛ ከሆነ እኮ እሱን እኮ ነው የምልህ። ማስረጃ የለህም። አየህ አይ በህጉ ምን እስከማውቀው በሞባይል ትራንስፈር የተደረገ ነገር ሰው ያለ መመለስ መብት እንዳለው ነው የማውቀው።